አያሌው ጋር እቺ ነበር እንደነገርኩሽ አያሌው የለም 6-7 ቀን ነው አካባቢ ሆኖታል። አንተ ለሰው እያልክ እኮ ራስህን ህይወትህን እያጣ ነው። ለምንድነው እንደዚህ አይነት ነገር ውስጥ የምትገባው? በቃ ያቅምህን አድርገሃል። ከዚህ በኋላ ግን ለምን ስራውን አትተውም? ስራውን ብትተውስ? እኔን በገንዘብ እንደገዛኝ ከዛ በኋላ ሌላ ልጅ እንደሰጠሽ አስደንግጦኛል፣ አስከፍቶኛል። ግን እስከዚህ ድረስ አያሌውን አላቀውም ማለት ነው። በቃ ልጄን ቀይሮ ልጅሽ ነው ብሎ እስከማለት ድረስ በጣም ማለት በሰዓቱ እኔ ስራም ትቼ ራሴን አንድ ክፍል ውስጥ ካንቺ ስጭኝ ይለኛል። እኔን የሚጎዳ ቤተሰቤን የሚጎዳ ሰው ቤት ያስገብቶ ቃል የለንም። አንድ ቀንም የሆነ ነገር ይጎልብኛል ብዬ አስቤም አላውቅም። ነገር የለም። ውጣ እባክህ። እኮ የጎዳችሁት እንደማን ናችሁ እናንተ? ከምን የመጣችሁት? ትዕግስት ነሽ። ነገሮች ሲከፉ ነገሮች ከአቅማችን በላይ ሲሆኑ ሁሉ ጊዜ እናማራለን። ይሄኝም እንደዚህ ሆኜ ደሳሳ ቤት ውስጥ ተቀምጬ ነው፣ ጎጆ ቤት ከአይምሯችን በላይ ይሆናል። አንዳንዴ ማታ ከሰዓት እንገናኝ ከስራ ስትወጣ ምናምን ተባብለን ነው የምንለያየው። ነው ልጄን እኮ ምንም አልተረፈ እንደበደቡት። ኧረ ልታሳብዱኝ ነው እናንተ ሰዎች። አንተ ከኔ ጋር ምን አገናኘህ አንተ? ስለዚህ ማንጠብቃቸው ከአቅማችን በላይ የሆኑ ነገሮች ይመጣሉ ህይወት ላይ። ልጅ መውለድ ከጀመረም በኋላ ጸባዩ መቀየር ጀመረ። ይቀያየራል፣ ያመሻል፣ ጠጥቶ ማያቅ ሰው ይጠጣል። ሁሌ በቃ ፈጣሪያችንን ማመን አለብን። ተስፋ ቆረጥኩኝ። በቃ ምንድነው ማድረግ ያለብኝ? አቶ አያሌውን ፍለጋ ማለት እኔ ያለሁበትን በህይወት እያወቀ ምንድነው ማባላቸው ልጆችን? ምንድነው ማደርገውስ? እሺ ምን ሊሆን? በቃ ቤት ውስጥ ተቀምጬ ማልቀስ ነው። ምንም ቢያመኝ ምንም ውጣውረ ብዙ ነገር ቢያጋጥም በእናትሽ አትንኪኝ እንዴ! ሳሪ ተረጋጊ፣ እናቴ ነች ተረጋጊ። ግሩሜ እናት ካደለችም እኔ አንተ እንድትሸወር ከዚህም በኋላ አልፈልግም፣ እንድትጎዳ። አንቺ ምን አገባሽ? የደህንነት አሳስቦሽ ነው የመጣሽው? ለልጅ ዳቦ እየገዛው በረንዳ ላይ ነበር ማድረግ። እዚህ ጋር ወረቀቱ ላይ እንደምናየው የመጀመሪያው ዲኤንኤ ነው። ከላይ አሁን ስለምን ተስፈራራው? ልጅ ነው ጎልተዋል። እያልኩት ያለው ስለ አቶ አያሌው ስለማንም አይደል። እሷ እናንተ ልትሆን አትችልም እያልኩት ነው ያለሁት። አሁን እንኳን ቁጭ ብላ አላቀሽም ብላ እኮ እያሸችኝ ነው። ግሩሜ እንዴት እንደዚህ አይነት ሴት ቢሆን አንተ እናት ልትሆን ትችላለች? ሳሪ የእድሜ ጋባችን ብዙ አይደለም። ምክንያቱም በጣም በልጅ እና እንደዚህ ሁሉ ነገር እየተፈጠረ ለምንድን ነው ይሄ ስራ ቢቀርብስ? ሌላ ስራ ብትሰራ። ግሩሜ እንዲህ እኮ እንድትረበሽ ፈልጌ እኮ አይደለም እኔ ነገርኩህ። ድጋሚ አንተ እንድትጎዳ ስላልፈለግኩኝ ነው። አካለ ያለው ጋር እንዴት ነው የተገናኘው? እንዴት ለሱ ልሽልሻለሽ? ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ግሩምን የምትከታተሉ መላው የግሩም ቤተሰቦች በጠቅላላ እንግዲህ በያላችሁበት ሰላም፣ ጤና፣ ፍቅር ወደ ቤታችሁ ይግባላል። ግሩም አያሌው እንግዲህ ያው ምን እንላለን? ምንም ቃል የለንም። አንዳንዴ ነገሮች ሲከፉ ነገሮች ከአቅማችን በላይ ሲሆኑ ሁሉ ጊዜ እናማራለን። ወይ እንደዚህ ሆነ እንደዚህ ተፈጥሮ እንዲሆኑ በቃ ከአይምሯችን በላይ ይሆናል። አንዳንዴ ማንጠብቃቸው ከአቅማችን በላይ የሆኑ ነገሮች ይመጣሉ ህይወት ላይ። ግዴታ ነው ሀዘንም ደስታም ሁሉንም የማየት ግዴታ አለብን። ምክንያቱም እዚህ ጋር እስከተፈጠርን ድረስ እያንዳንዱ ነገሮች ሀብታም ሆነን ድሃ ሆነን አካል ጉዳተኛ ሆነን ጤነኛ ሆነን ምን ሆነን ሁሉ ጊዜ ተከፍተን አንኖርም። ሁሉ ጊዜ ደስተኛ ሆነን አንኖርም። ግዴታ በቃ በህይወት አንድ ጊዜ የሚሆን ሁለት ጊዜ የሚሆን የተለያየ ጊዜያት የሚሆን ቁጥሩ ይለያይ፣ ብዛቱ ይለያይ፣ የምናያቸው ነገሮች ይለያዩ፣ ክፋትና ሀዘንን ግን ሳናይ ደስታና መሳቅን ሳናይ አንሞትም። እውነቴን ነው የምላችሁ። እና የተረዳሁት ነገር ሁሌ በቃ ፈጣሪያችንን ማመን አለብን። እያንዳንዱ የምንራመዳቸው መንገዶች በጠቅላላ ወደ ሆነ ነገር ነው ይዞን የሚሄደው። አይታችኋል እንግዲህ የነበርንበትን ስቃይ። ሰው ስናጣ አቶ ሞገስን አጣን። ቅድሚያ በሳቸው አለቀስን፣ በጣም ተከፋን፣ በጣም አምረን አለቀስን፣ ቀበርን። ሚኪ ጠፍቷል ተባልን፣ ሞቷል አብሮ ተባልን፣ ሄደን ያየነው አለቀስን ገና ሳንቀብረው። ከዛ በኋላ ሬሳ ምርመራ ሆስፒታል ገባ፣ ጠፋ ተባለ ከሆስፒታል። ከዛ በኋላ ደግሞ በህይወት አለ አልሞተም ሲሉን መልሰን ደስታ ተሰማን፣ ያው ልናገኘው ነው በህይወት ብለን። ከዛ በኋላ ደግሞ ወደ ውሻነት ተቀየረ ተባልን፣ መልሰን ወደ ሀዘን፣ መልሰን ወደ ለቅሶ፣ መልሰን ወደ እንባ አገኘነው። ያው አሁንም የተወሰኑ መሻሻሎች አሉ ብለውኛል። ያው በምን መልኩ ይሻሻል፣ ወደ ሰውነት ይቀየር፣ ወደ ምን ይሁን እንዴት ይሁን አላውቅም።
ነገር ግን ያው አሁን የሃይማኖት አባቶች ጋር ነው የነበረው እና በዛ ሃይማኖት አባቶች በላኩልኝ መልእክት መሰረት እንግዲህ የተሻሻለ ነው፣ ብዙ ለውጦች ይኖራሉና በዚህ ሁኔታው የሚቀጥል ከሆነ ወደፊት ወደ ጥሩ ነገር ላይ እናየዋለን ብለውኛልና በጣም ደስ ብሎኛል። እንግዲህ ማለት ወንድሜ ለመጨረሻ ጊዜ ያየሁት ሰው ሆኖ አልነበር፣ ውሻ ሆኖ ነበር እና አላቅም እንዴት ይሄ ሁሉ ነገር እንደመጣበት ይሄ ሁሉ ስቃይ ለሱ እንዴት ብዙ ነገሮቹ ያው አስደንግጦኛል፣ አስከፍቶኛል፣ ያናደዱኝም ነገሮች አሉ። በሰዓቱ እንግዲህ ዲኤንኤ ወረቀቱም ልክ አልነበረም መጀመሪያ የተሰራለም ሲባል ያው ተናድጃለሁ። ለምን ማምነው ሰው ነው ለማምነው ሰው ነው ያንን ኃላፊነት የሰጠሁት የነበረው በምናምነው ቦታ አልተገኘም። ስለዚህ እንዴት ብዬ ነበረ። በኋላ ግን ነገሮች ተስተካክለው ያው እሱ አውቆ እንዳላደረገው እናቱ ታግታበት እንደሆነ ምናምን ሰማን። ወዲያውኑ ንዴታችንን አብርደን ደግሞ ወደሱን ማዘን ለሱ መቆርቆር ጀመር። ያ ሁሉ ደግሞ እሺ በዚህ በቃ ሞገስንም አያተናል፣ ሚኪንም ወደ ውሻነት ተቀይሯል። እንግዲህ እሱንም እግዚአብሔር ፈጣሪ ነው የሚያውቀው፣ ይስተካከል፣ ህይወት ወደ ነበረበት ይመለስ ብለን እንግዲህ ተስፋ ሰተን ባለንበት ሰዓት ደግሞ በጣም በሚያሳዝን ሁኔታ ያው የግሩም ፍቅረኛ በዛ ላይ ግራ የሚያጋቡ የመጨረሻ ደቂቃ ንግግሮች የሚኪ እህት ሆና መቅዲ አገኘናት፣ እጄ ላይ አጣኋት። በጣም ማለት በሰዓቱ እኔ ስራም ትቼ ራሴን አንድ ክፍል ውስጥ ቆልፌ መቀመጥ ነበር ሀሳብ። ግን ደግሞ የሰዎቹ ለቅሶ፣ የሰዎቹ እንባ፣ የሚኪ የወይዘሮ መስከረም የነ አቶ ሞገስ የብዙዎቹ እንባ፣ ሳቁ፣ ሁሉ ነገራቸው ራሴን አጠንክሬ ራሴን ችዬ ወደዚህ ስራ እንድመለስ ገፋፋኝና ተመልሼ መጣሁ። እሺ ቢያንስ ፍቅረኛዬን አጣሁ። ያው ለተወሰነ ጊዜያትም ቢሆን መጎዳት አይቀርም፣ ራሴን ማጣት አይቀርም ብዬ ዝም ብዬ የተቀመጥኩበት ደግሞ ወይዘሮ መስከረም ሆስፒታል ሆነው ራሳቸውን እንዳጠፉ ሰሙ። እንግዲህ ሰው ማለት አንድ ሰው ያጣላው ግዴታ ነው ማለት ሰው የሚወለደው ራሱ ሊሞት ነው። የመጨረሻ የህይወታችን መስመር ሞት። ስንወለድ እንድናድግ ያው ብዙ ነገሮች እንማራለን፣ ብዙ ነገሮች ይፈጠራሉ፣ ስራ እንይዛለን ምናምን። ከዛ ህይወታችን ያው እንደ ተጻፈልን የእድሜ ገደብ ድረስ እያንዳንዱን የህይወት ዑደቶች እናያለን። ይወለዳል፣ ያድጋል፣ ከዛ ያገባል፣ ስራ ምናምን ይኖራል። ያው እንደ እንትኖቹ ይለያያል። እንደ ሰዋዊ ባህሪያችን እንደ ቤተሰባችን ሁኔታ እንደተጻፈልን የህይወት መንገድ ይለያያል። አንዳንዱ ስራ ሳይዝ የሚያገባ ይኖራል፣ ስራ ይዞ የሚያገባ ይኖራል፣ ትምህርት ዓለም ላይ ያለ የሚያገባ ይኖራል፣ እስከ መጨረሻው ሳያገባ የሚቆይም ይኖራል። ብዙ የህይወት ዑደቶች አሉ። እነዛን የህይወት ዑደቶች ያህል መጨረሻው እንግዲህ ሁላችንም ሞት ነው። ከመጨረሻችን እንሞታለን፣ ወደማይቀረው ዓለም እንሄዳለን እና ሰው ስናጣ ያው በጣም ነው የሚከብደው ከጎናችን። በዛ ላይ የምንወደው የምንንከባከበው አብሮን ብዙ ነገር ያሳለፈ ሰው ስናጣ በጣም ማለት ከአቅም በላይ ከአእምሮ በላይ የሚሆን ጉዳይ ነው የሚያጋጥመው። በአንዴ ደግሞ በተከታታይ እንግዲህ 3 እና 4 ሰው ስታጡ እንጃ። እኔ በዚህ ጋር በህይወት መቆሜ ራሱ አሁን ለእኔ ግራ ነው የሚገባኝ። ማበድ ነበር የሚገባኝ መሰለኝ። አብጄ በቃ ጨርቄን ጥዬ መንገድ ላይ ነበር መተት የነበረብኝ። ግን የሚያጠነክሩኝ ደግሞ ሰዎች መጡ። እናንተ አላችሁ በኮሜንት በሀሳብ በምንም ያገዛችሁኝ ያላችሁ እና የእናንተ ብርታቴና ጥንካሬ ነው እዚህ ደረጃ ላይ ያደረሰኝ። አሁን እነዚህን ሁሉ ደግሞ አልፈን እስኪ ደግሞ ቀጣይ ምን ሀዘን ይመጣል፣ ቀጣይ ምን መጥፎ ነገር ይመጣል ብለን ባሰብንበት ሰዓት ደግሞ አንድ ትልቅ ጉዳይ አገኘ። የግሩም እናት በመጨረሻም ተገኘች። ማለት አላቅም ምክንያቱም ያንዳንዱ ነገሮች ያው ዛሬ እናወራለን። እንግዲህ ያገኘናት ግቢ ውስጥ ትዕግስትን ያገኘንበት ግቢ ውስጥ ነው ያለነው። የወይዘሮ ትዕግስት የግሩም ወላጅ እናትና ያሳለፈችውን ነገር እያንዳንዱን ነገር ትነግረናለች። ዛሬ እንግዲህ ከካሜራ ጀርባ ነው
የምትገኘው ያው ለእናንተ ያለውን ጉዳይ ዛሬ ልንገራችሁ ላስተዋውቃችሁ ብዬ ነው እና ጥሩ ደስታ ላይ ነን። አሁን አላቅም ማለት ውስጤ ምን ይሰማኝ ምን እንደፈለገ ምን አይነት ነገር ውስጥ እንዳለው አላቅም። እውነቱን ነው የምላችሁ ቤተሰቦች፣ ምክንያቱም ብዙ ሀዘኖች ብዙ ስቃዮች አሳልፈን አሁን ደግሞ ደስታን አየን ስንል በጣም ማለት ትንሽ ግራ የሚያጋቡ ሁለት የተለያዩ አይነት ስሜቶች ላይ ነው ያለሁት እና እነዛን ስሜቶች ማስተጋበር ትንሽ አቅቶኛል። እና እንግዲህ ባለፈው እንዳያችሁት ያው ወደ አቶ አየለ ሄጄ ነበረ። አቶ አየለን ፍለጋ ማለት እኔ ያለሁበትን በህይወት እያወቀ በዛ ላይ እውነት ይሁን ውሸት ባላቅም እንግዲህ እናቴን እቺ ነገረችኝ። ከዛም በፊት የነገሩኝ ሰዎች አሉ እህቶቼ እነ ህሊና የነገሩኝ ነገር አለ እና እነሱም ሲነግሩኝ እናቴ ወይም ወይዘሮ ትዕግስት ግሩምን በገንዘብ እንደሸጠችው ነው እና ለምን አቶ አያሌው መግዛት እንደፈለገ ከዛስ በኋላ እኔ በህይወት እንዳለው እያወቀ እንዴት ሌላ ሰው ልጅሽ ነው ብሎ እንደሰጣት በጣም ነው ግራ የገባኝና እነዛ ነገሮች ጥያቄ ሆነውብኝ አቶ አያሌው ጋር ሄጄ አጥቼዋለሁ። እንግዲህ አንድ 5-6 ቀን አካባቢ ሆኖታል ከዛ አካባቢ እሱ የሚኖርበት ከነበረው ቤት ከጠፋና ያው ፍለጋ ላይ ነው። ምክንያቱም ብዙ ጥያቄዎችን መጠየቅ አለብኝ አቶ አያሌውን ለምን ሁሉ ነገር እንዳደረገና እስኪ ዛሬ ከትዕግስት ጋር እንግዲህ ይሄን ግቢ ለመጨረሻ ጊዜ ልትሰናበተው ነው። ያው ኦልሬዲ እቃዎቹ ምናምን ተወስደዋል። ከእሷ ቤት ያሉት እቃዎች ወደ እኔ ቤት ሄደዋል። ወደ ቤት እንሄዳለን ለመጨረሻ ጊዜ ይሄን ግቢ እስኪ ታሪኳን ነግራኝ ሙሉ ታሪኩን እዚህ ዘርግፈ ነው እዚያው ተነው ልንሄድ ነው ዛሬ ሐሳባችንና እስኪ ከቲጂ ጋር ከእናቴ ጋር ያለን ቆይታ ተከታተሉ። ብዙ ነገሮችን ትነግረናለች። ያሳለፈችው ነገር ማወቅ ፈልጋለሁ። እናንተም ብዙ ነገር ማወቅ እንደምትፈልጉ ነግራችሁኛል። ምክንያቱም አልተቀበልናትም ያላችሁም አላችሁ። እውነቱን ነው የምነግራችሁ። እኔም ውስጤ ምን እንደሚል አላቅም። ያው ዲኤንኤው ትክክል ነው ብሏል። ራሴ ነኝ ቼክ ያስደረግኩት፣ ራሴ ነኝ ያስመረመርኩት። ትክክለኛ የኔና የእናቴ ጉዞ የኔና የእናቴ አንድ አይነት መሆን ትክክል ነው በዲኤንኤው መሰረት። ሌላ ጉዳዮችን እስኪ ከራሷ አንደበት እንሰማ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ይደረግ። ኮሜንት ላይ ሀሳብ አስተያየት ይጻፍ። ምንም ነገር ሳታስቀሩ ውስጣችሁ የሚሰማችሁን እያንዳንዱን ነገር በኮሜንት መስጫ ላይ አስፍሩልን። በስልክም በቴክስትም የምትደውሉልን የምትጽፉልን አላችሁ ልባዊ ምስጋናችን እናቀርባለን። ከጎናችሁ እንደማትለዩን ሁሌም ከጎናችን እንደሆናችሁ እናውቃለን። ብርታታችሁ ይቀጥል። እስኪ አምጣት ችግር አስገባት ትዕግስት። ያው እንግዲህ ለአንዴና ለመጨረሻ ጊዜ ከዚህ ግቢ ፔጅ ነው ማለት ያው አንድ ቤት አለኝ እኔ ያው በብዙ ምክንያቶች ነው ቤት እንዴት እንዳገኘሁት እንግዲህ ወደፊት ወይ በሰፊው የምነግርሽ ይሆናል። ያው ለየት ያለ ጉዳይ ነው አንድ ያገኘሁበት መንገድና አሁን ያው አቶ አያሌው ጋር እቺ ነበር እንደነገርኩሽ። አያሌው የለም 6-7 ቀን ነው አካባቢ ሆኖታል ከዚህ ቤት ከሄደ ብሎኛልና ማለት አንቺ ከነገርሽኝ ነገር አንቺ ከጫወትሽኝ ጉዳይ ያው ጋር ተገናኘብኝ። አቶ አያሌው ያው እኔን በገንዘብ እንደገዛኝ ከዛ በኋላ ሌላ ልጅ እንደሰጠሽ ነገርሽኝ። ከዛ ደግሞ እሱን ፍለጋ ሲል ጠፍቷል እና ያ ነገር ትንሽ አወዛገበኝ። ማለት ከነገርሽ ነገር እኔ ያው ላለማመን ሞክሬያለሁ። ምክንያቱም አቶ አያሌውን እኔም ቤተሰቦች የሚያውቁት ጥሩ ሰው መልካም ሰው በጣም ለኔ ብሎ ስቃይ ያየ ስንቴ እንደታገተ ስንቴ እንደታመመ ስንቴ በቃ ሞቷል ብዬ ስንቴ ነፍስ ዘርቶ እንደተመለሰ ምክንያቱም የኔን ስራ ወንጀኞችን ማጋለጥ ያው ብዙ መስዋዕቶች ይከፈላሉ፣ ስቃዮች ብዙ ነገሮች አሉ እና ግን ዋና ስራዬ ያው ወንጀለኞችን ማጋለጥ ነው ዋና ተግባሬና በዚህ ተግባርም ያው ብዙ ሰዎችን አጥቼበታለሁ፣ ብዙ ሰዎችን አግኝቻለሁ፣ ብዙ ሰዎችን አትርፌያለሁ፣ ብዙ ሰዎችን ለህግ አጋልጫለሁ። ብዙ ሰዎች ደግሞ እኔ ላይ አደጋ ደርሶብኛል። እንደውም አለመገናኘታችን ለአንቺ ጥሩ ይመስለኛል። ምክንያቱም አንቺም በሰቀቀን ነበር የምታርቂ። የሆነ ነገር ያጋጥማል፣ ግሩም ሞተ፣ ከአንድም 3-2 ጊዜ ሞተ ተብዬ ነው የተነሳሁት። ሞተ፣ ታገተ፣ ግሩም እንደዚህ ሆነ ተብዬ ደግሞ መልሼ ይነሳል በጣም ብዙ ጊዜና
ያው ነገሮች ከተስተካከሉ በኋላ ነው አንቺም እንደሚመጣሽ እንጂ ብዙ ነገር አላቅም ከዚህ በኋላ ምን ሊያጋጥመኝ እንደሚችል። አንድ የምነግርሽ እውነት ግን ያው ይሄን ስራ አላቆምም። ከአንቺ ጋርም ብንገናኝም ኖሮ ባንገናኝም ኖሮ አሁንም ተገናኝተን መቼም ይሄን ስራ አላቆምም። መቼም ያው ነፍሴ እስክትወጣ ድረስ ይሄን ስራ ለመስራት ለራሴ ከጓደኞቼም ከባልደረቦቼም ጋር ቃል ገብተናል። እኛ ከዚህ ስራ የሚለየን ሞት ነው። ምክንያቱም ወንጀለኞች እስካልቆሙ ፍትህ እስካልተከበረ ሀዘን የሚባለው ነገር ከሰዎች አእምሮ ላይ ካልጠፋ አንተ ለሰው እያልክ እኮ ራስህን ህይወትህን እያጣ ነው። ለምንድነው እንደዚህ አይነት ነገር ውስጥ የምትገባው? በቃ ያቅምህን አድርገሃል። ከዚህ በኋላ ግን ለምን ስራውን አትተውም? እንደዚህ ህይወትህን እስከማጣት እየደረስክ ብዙ ነገር እየሆንክ ለምንድነው እንደዚህ ይሆንክ ያለው? ስራውን ብትተውስ? ለምንድነው እንደዚህ የምትሆነው? ራስህን እየጎዳህ ነው። ብዙ ነገር እያጣህ ነው። ያው እንደምንነግረኝ ከሆነ እስከ መሞት እየደረስክ ነው። እና እንደዚህ ሁሉ ነገር እየተፈጠረ ለምንድነው ይሄ ስራ ቢቀርብስ? ሌላ ስራ ብትሰራ የተሻለ ነገር ይሄ በቃ ቢቀርብስ? አሁን ምን እንደሆነ መሰለሽ ትይጂ ይሄ ስራ ማለት እኔ ህልውናዬ ነው። ገንዘብ አላገኝበትም። ምንም ተጨማሪ ማገኘው ጥቅም የለም። ምንም አንዳንድ ሰዎች ከሚረዱን ውጪ ከሚያግዙን ሰዎች አሉ የሚመጡ የሆነ ነገር የሚሉን አይዟችሁ በርቱ የሚሉ የሚደግፉ ከነፍጪ ሌላ የምናገኘው ገንዘብ የለም። ግን የህሊና እርካታው በጣም ጥግ ድረስ ነው። የመጨረሻ በቃ ደስታ ያለው እኛ ስራ ላይ በዚህ ምድር ላይ ማለት ያው ስራ አንድ ለገንዘብ አንድ ለህሊናችን ነው። እኛ እዚህ ጋር ለህሊናችን ነው የምንሰራው። ለህሊናችን ስንሰራ ግን የምናገኘው እርካታ አይደለም። ሰው በእኛ የተነሳ ሲስቅ ማየት ከሱ በላይ ገንዘብ አለ፣ ከሱ በላይ ሀብት አለ። ልክ ነው። አንቺን ያገኘሁሽ እኮ በዚህ መልኩ ነው። እዚህ ስራ ላይ ባልሰራ አንቺን እስከ ዘላለም አጥቼሽ ነበር። ግን ይህን ስራ በመስራቴ አገኘሁሽ። እሱማው ልክ ነህ። መጥፎ ነው እያልኩ አይደለም፣ ጥሩ ነው። እንደዚህ የተቸገሩ እንደዚህ ቤተሰብ የጠፉ እንደዚህ መገናኘታችን በጣም ደስ ብሎኛል። ግን በቃ ራስህን እየጎዳህ ነው። እንዴት ነው? ከዚህ በኋላስ ምን ሊፈጠር ይችላል? እስካሁን እየተጎዳህ ነው ያለኸው። አሁን ደግሞ ምን ለሚፈጠር አታውቅም። አቶ አያሌው ደግሞ ያው እኔ እስከማውቀው ድረስ በመልካም እንጂ እንደዚህ በመጥፎ ሰው አላውቀውም ነበርና አሁን ሳስበው ምን አይነት ሰው እንደሆነ ግራ እየገባኝ ነው። ማሰብ ራሱ ከብዶኛል። አያሌው ማለት እኔ የማውቀው ሰው አይደለም። በቃ ድሮ የማውቀው ለኔ የሚያስብልኝ ልጄን በስርዓት ተቀብሎኝ ልጄን ደግሞ ስፈልግ ስጠኝ ስለው የሰጠኝ ሰው ነው ብዬ ነበር የማስበው። ግን እስከዚህ ድረስ አያሌውን አላውቀውም ማለት ነው። በቃ ልጄን ቀይሮ ልጅሽ ነው ብሎ እስከማለት ድረስ አንተ በህይወት እያለ ሌላ ልጅ ለምን እንደሰጠኝ ያው ነግሯል፣ ልጁ ተናግሯል። ይሄን ያክል እንዴት እንደዚህ እኔ መልካም ሰው ነው እያልኩ እሱን አውርቼ ሳልጨርስ እሱ ግን መጥፎ ሰው እኔን የሚጎዳ ቤተሰቤን የሚጎዳ ሰው ቤት ያስገብቶ ቤት ተቀምጦ እያበላው እያጠጣው እንደ ልጄ ነው ሳኖረው የቆየሁት። ግን እስከዚህ ድረስ መጥፎ ሰው ነው አያሌው። እና አሁንም አንተን ደግሞ እንደዚህ እየሰራ ከኔ ጋር መገናኘትህን ቢያቅ ብዙ ነገሮችን ቢያቅ ምን እንደሚያደርግህ ምንስ ሊያደርግ እንደሚችል ምናምን እነሱ ነገሮቹ በጣም እያሳሰቡኝ ነው። ከተገናኘን ጀምሮ እኔ አንተን ካወቅኩ በኋላ በቃ ስለ አያሌው በጣም እያሰብኩ ነው። ቢጎዳህስ? የሆነ ነገር ቢያረግህስ? ከጓደኞች አንዱን የሆነ ነገር ላድርግ ቢልስ? በቃ እነኚህ ነገሮች ምንም በቃ እረፍት እየሰጡኝ አይደለም። ሰሞኑን በቃ በሀሳብ ላይ ነኝ። በቃ ምን ሊያደርግ ይችላል? ምንድን ነው የሚፈጠረው? ልጁ ለወንጀል እንደገባ እኛን ለመጉዳት እንደመጣ ምናምን ሁሉን ነገር ሲያቅ ይሄ ሰው ማየቱ አይቀርም፣ ያያል ሁሉን ነገር። በዛን ሰዓት ሲያይ እኛንስ ቢጎዳን አንተን እኔስ ችግር የለውም ልጆቼን አንተ ልጄን እኔ በቃ በጣም እያሰብኩ ነውና እየተጨነቅኩኝ ነው። በቃ በተቻለ መጠን እንደው ለተወሰነ ጊዜ እንኳን ከዚህ ራቅ ብትል ምናምን ነገሮችን እያሰብኩ ነውና እኔ በጣም ግራ ገብቶኛል። እኔ አያሌው መጥፎ ሰው መሆኑን በጣም ከባድ ነው። አሁንም እንዳይጎዳህ እያሰብኩ ነው። ከጓደኞችን የሆነ ሰው ቢጎዳብህ አስበዋል? ብዙ ነገር እኔ በቃ ሰሞኑን በጣም ጭንቀት ላይ ነኝ። በቃ የሆነ ቢመጣስ አንተ ስራ ቦታ ሆነ የሆነ ነገር ቢያረጓችሁ ምንድነው የሚያደርግህ ሰው? ቆይ እንደዚህ ያክል የማላውቀው ሰውዬ አሁን ምን ሊያመጣ ይችላል? ምን ሊሆን ይችላል እያልኩ በጣም እንትን እያልኩኝ ነውና እኔ እባክህ እንደው ራስህን ብትጠብቅ። በጣም ከባድ ነው። ያው ከባድ ነው እውነት ለመናገር
ብዙ ነገሮቹ ይላሉ። ግን እስኪ ማለት እኔ አሁን ትጂ እንግዲህ ያለፈው አልፏል ማለት ብዙ ነገሮች አልፏል። ወደፊት ነው ከዚህ በኋላ ወደ ኋላ የምንመለስበት ምንም አይነት ጉዳይ አይኖርም። ወደፊት ያጋጠሙ ነገሮች ጠቅላላ ይሁኑ በቃ ለበጎ ይሆናል። ምናልባትም አይታወቅም የተጻፈልኝ ነገር ሊሆን ይችላል። ከፈጣሪ ጋር አልጣላም። እሱ የፈቀደውን ነው የሚያኖረኝ። እሱ የፈቀደውን ነው የሚያደርገው። እኔ ላይ ሁን ሲለኝ ሆናለሁ እንጂ ምንም በቃ ምክንያት ይኖረዋል። እኔና አንቺ እንዳንገናኝ ያደረገበት አንቺ እኔ እንድትሸጪ ከረጅም ጊዜ በኋላ እንድንገኝ ምክንያቱም አሁንም አጋጣሚዎች ናቸው እኔና አንቺ እንድንገናኝ ያደረገው እንጂ ከዚህ በፊት ብዙ ሰዎች መጥተዋል። እናት ነኝ አባት ነኝ ያሉ በጣም ብዙ ዴን ሰርቶ እንኳን የተማመናቸው ሰዎች ወይዘሮ ትዝታ የምትባል ሴትዮ ነበረች። ወደ እሷ ቤት ነው የምንሄደው ማለት ያው በእሷ አማካኝነት የሰጠኝ ቤት አለ። አልፈልገውም በቃ እዚህ ነው ብላ የሰጠችኝ ቤት አለ። አንድ ቤት ያው እንደ ውርስ ነበር መጀመሪያ የራሷ ቤት ገዝቼላታለሁ። እንደው ማለት ያው እስከ አልወሰድኩባትም በቃ ይሁን ብዬ ትቼላታለሁ ማለት በቃ አንድ በሰዓቱ በቃ ደስታ ላይ ነበርኩ። እሷ ታስራ ማለት በጣም ሰፊ ነው እንግዲህ ልጆቹን አሳይሻለሁ። ከሷ ጋርም ምናልባት አገናኝሻለሁ አንድ ቀን አገናኝሽ ይሆናል እሷ እንድታይ ስለምፈልግ። ምክንያቱም እናት አይደለሁም ብላ ያወራችበትን ቀን መቼም እስከ ዘላለም የማረሳው መቼም በቃ። እና አሁን ከሷ ጋር አብራችሁ ናችሁ? አይደለንም ያለ ነው ግን ያው የሰጠችኝ ቤት አለ። ያው እንደተቃየርን ቁጠሩ። እኔ አንድ ቤት ለሷ አበረከትኩኝ በሽመልስ የተነሳ ነው ማለት ሽመልስ የሚባል ትልቅ ሰው ያለ አንድ እሱ የተነሳ ነው ያን ቤት ያገኘ ነው። ግን ለሷ ተበረከተላት። እሷ ደግሞ ከቤተሰቦቿ የወረሰችው አንድ ቤት ነበር። እሱም ለእኔ ተሰጠኝ አንድ መኖሪያ ቤት ማለት ነው። እና እዛ ነው ለጊዜው ምናልባት ነገሮች ተስተካከሉልኝ ወደፊት ያን ቤት ወይ ለሰዎች ሰጥቼ ወይ ተሽጦ ወይ የሆነ ነገር ተፈጥሮ እንግዲህ ከዛ ቤት የመውጣት ሀሳብ አለኝ። ምክንያቱም አንድ ብዙ ሜሞሪዎች ብዙ ማስታወሻዎች ብዙ ሰው ነፍስ የጠፋበት ቤት ነው። ሚስቴ የሞተችው እዛው ቤት ነው። መስከረም እዛው ቤት ብዙ ጊዜ ታሟል። በጣም ብዙ ነገሮች ተፈጥረዋል። እና እነዛ ነገሮች አንድ ለመርሳት ከዛ ቤት ግዴታ መውጣት አለብኝ። መውጣት አይቀርም። እስኪ አንቺም ታይዋለሽ ያው ለትንሽ ጊዜ እዛ ቆይተን ራሽና እስኪ ያሳለፍሻቸውን ነገሮች በጠቅላላ ዛሬ መስማት ፈልጋለሁ። እንደተነጋገርነው እዚህ ቤት ያለፈውን ታሪክ በሙሉ ዘርግፈን ጥለን ከዚህ ቤት እንድንወጣ ፈልጋለሁ። እዚህ ቤት ምንም ነገር ወደፊት ይዘን እንድንሄድ አልፈልግም። እዛኛው ቤት ስትሄጂ ያሉትን ነገሮች ተረስቶ ከዜሮ ህይወታችን እንድንጀምር ነው የምፈልገው። ትክክለኛ የእናትና ልጅ ግንኙነት ከህፃንነቴ ገና ዛሬ እንደወለድሽኝ አድርገሽ አብረን እንድንኖር ነው የምፈልገው ከዚህ በኋላ። ልክ ነህ የኔ ልጅ። ያው እንደምታይኝ እንደዚህ አልነበርኩም። ያው ጊዜ ይቀያየራል ሁሉ ነገር እንትን ይላል እና እንደነበርኩ አትሆንም። እኔ በፊት በነበርኩበት ሰዓት በጣም ከምልህ በላይ በጣም ጥሩ ሁኔታ ላይ ነበር የነበርኩት። ሁሉ ነገር አለኝ ማለት እኔ በቃ አንድ ቀንም የሆነ ነገር ይጎልብኛል ብዬ አስቤም አላውቅም። እግዚአብሔር ይመስገን ነበርኝ፣ ሀብታም ነበርኩኝ። አሁን እንደዚህ ታች ወርጄ ነው አንተን ያገኘሁክ። ያየኸኝም እንደዚህ ሆኜ ደሳሳ ቤት ውስጥ ተቀምጬ ነው። ጎጆ ቤት አይታታል ቤቷን፣ እዛች ውስጥ ነው የተቀመጥኩት። እኔ መቼም እንደዛ አይነት ቤት ውስጥ ልቀመጥ ቀርቶ እንጃ እንደዛ ሆናለሁ ብዬ አስቤም አላውቅም። ግን ምን ታደርገዋለህ፣ ጊዜ ይቀያየራል። የምኖረው በቃ ቤት ነበረኝ፣ ሀብት አለኝ፣ ቤት ሰራተኛ አለኝ፣ አደል ጥበቃ እንኳን ነበረኝ። ሁሉ ነገር እየተሟላልኝ ነበርና በጣም በምቾት እየኖርኩኝ ጥሩ እየኖርኩ ሀብቴ ሁሉ ነገር ነበረኝ። ከባለቤቴ ጋር አብረን እየኖርን በቃ ደስ የሚል ፍቅር አለ። ጥሩ ቤታችን አሪፍ ነው። እኔና እሱ ብቻ ነን ቤት ውስጥ፣ አጋጆች አሉን። በቃ የየራሱ ጥበቃ አለን። በቃ የየራሳችን እኔም እሱም መኪና ነበረን። በቃ ጥሩ እየኖርን አሪፍ በቃ ሰው የሚቀናብን ፍቅራችን ሁሉ ነገራችን እየኖርን በቃ ለምንድን ነው ልጅ መውለድ አለብን፣ ልጆች ይኖሩን፣ ሀብት አለን። አንዳንዴ ልጅ ቶሎ እንቆይ የሚለው የሆነ ነገሮች ሳይሟሉ ሲቀሩ ነው፣ ሳይሳካ
ቢወለዱ በምን አሳድጋቸዋለሁ? ምን ይበላሉ? ምን ይጠጣሉ? ቤትስ ምናምን ብሎ ነው ሰው የሚቆይ። እኛ ደግሞ ሁሉ ነገር አለን የተሟላልንን ለምንድን ልጆች የማንወልደው ምናምን ብለን ማውራት ጀመር። ስለዚህ ልጅ መውለድ እንዳለብን አወራን። ከዛ በቃ ልክ ነሽ ምናምን እንደዛ ምናምን ተባብለን ማውራት ጀመርን። እሺ ብለን ያው ልጆች ያው እንደምታውቀው 3 ናችሁ። ልጆች ወደ መውለድ ካገባ ያው እንደነገርኩ አሪፍ ነን፣ ጥሩ እየኖርን ነው። ከዛ በቃ ያ የድሮ ፍቅር እየቀነሰ መጣ። ባለቤቴ ይቀንሳል። ስራ ቦታ እንኳን ሆኖ እኔ ጋር በቀን 3 ነው የሚደውለው። የት ነሽ? ቁርስ በልተን ነው የምንለያየው፣ ምሳ እንብላ ምናምን ሲለኝ አይ በቃ ችግር የለውም ማታ ከሰዓት እንገናኝ ከስራ ስትወጣ ምናምን ተባብለን ነው የምንለያየውና በቃ ልጅ መውለድ ከጀመረም በኋላ ጸባዩ መቀየር ጀመረ። ይቀያየራል፣ ያመሻል፣ ጠጥቶ የማያውቅ ሰው ይጠጣል። በቃ ከእጁ ላይ ገንዘብ ያጣል ምናምን። ካንቺ ስጭኝ ይለኛል። እኔ በፊት በቃ ያንቺ ይቀመጥ በእኔ እንጠቀም ነው የሚለውና ወደ እኔ አካውንት ነው የሚልከው ራሱ። ከዛ በቃ አምጪ ብር ይለኛል። ምንድነው የተፈጠረው? ምን ሆነሃል? ችግር አለ ነው የማናውቀው ዕዳ ውስጥ ገብተናል። ምንድነው ችግሩ ምናምን ስለው የማታውቀው እኔ የማላውቀው ዕዳ ውስጥ ገብታል። የምን ዕዳ ነው ምናምን ብሎ ይጠጣል፣ ሰክሮ ይገባል። በቃ ነገሮች ሁላ ተበላሻሹ ማለት ነው። ኧረ እባክህ እሺ ገንዘባችን ሰርተን እናገኘዋለን። የሆነ ዕዳ ውስጥ ገብተህ የሆነ ነገር ውስጥ ገብተህ ደግሞ ቤታችን፣ መኪናችን፣ ነገር ሁሉ ነገር እንትን እንዳናጣ ተው እባክህ ምናምን ብዬ ስጠይቀው ገንዘብ አለኝ ሀብታም ነኝ እስካለኝ ድረስ ፈታ ማለት መጠቀም እፈልጋለሁ፣ ስለዚህ አይመለከተኝም ምናምን ይላል። እሺ ምናምን ብዬ እኔ ዝም አልኩት እስከ መጨረሻው ሊዮ ምናምን ብዬ በቃ ያለውን ገንዘብ የራሱን ጨርስ አድርጎ የኔን ከስር አምጭለኛል። ከዛ በቃ ብሎ ገንዘብ ሲያጣ መኪና መሸጥ ጀመረ። አንድ መኪና ይበቃናል አለ። እሱንም ይሁን ብዬ ተቀበልኩ። በቃ ትዳር ነው የምወደው ባለቤት ነው ይሁን እሺ ችግር የለም ይበቃናል። አንተም ከዛ የራሱን ሸጣ ባንቺ እንጠቀማለን ሲል በቃ ያዘው። እኔ አልፎ በታክሲ እጠቀማለሁ ችግር የለም ምናምን ብዬው ያንን እያዘ ከዛ የሆነ ቀን ማታ በእግሩ መጣ። ምንድነው ምን ሆንክ? መኪናውስ ምናምን ስለው ጋራጅ ናት ምናምን ነገር አለ። ከዛ እሺ አልኩት። ስጠብቆ የለም፣ ስጠብቅ አይመጣም። ምንድነው የተፈጠረው ነገር ምናምን ስለው አይ በቃ ዕዳ ነበረብኝ እሱንም ተያዘት ወሰዱብኝ አለ። ምንም አላልኩም። በቃ ቀጣይ ቤታችን ነው አልኩኝ። ተስፋ ቆረጥኩኝ። በቃ ምንድነው ማድረግ ያለብኝ? እኔ በቃ ልጆች ወልጃለሁ እያሳደግኩ ነው። ስራ መስራት አልችልም፣ ቤት ነኝ። የተቀመጠ ብርም ወስዶታል። ምንድነው የምናደርገው? እሺ ምናምን ብዬ ከዛ በቃ እየተጨነኩኝ እያለሁ ይባስ ብሎ ቤታችን ተወረሰ። ዕዳ አለባችሁ ተብሎ ከዛ የት አባታችን እንሂድ? ወዴት ነው የምንሄደው? እሺ የት እንሂድ ምናምን ስለው በቃ ስራ መስራት አለብኝ፣ የሆነ ቦታ መሄድ አለብኝ። እናንተ የሆነ ቤት ተከራይቷችሁ ተቀመጡ። እሺ ብር ስጠን። የለኝም። እና በምን እንከራይ? ብርሽ ያለሽ ብር አለ አይደለ? ብር አለሽ አይደል? ምናምን አይተው የለ አካውንቴ ባዶ ነው። ሁሉ ነገር አንተ ታውቃለህ። ሁሉ ነገር ባንተ እጅ ነው። እንዴት ነው ብር የሚኖረኝ? በቃ ቤተሰቦችን ዘመዶች ጋር ተቀባበይና ቤት ተከራይ፣ እኔ መሄድ አለብኝ ብሎ ቤታችን ተወርሷል። አንድ 15 ቀን የተሰጠን፣ በዚህ ቀን ውጡ ተብለናል። ለሱ ጥሎኝ ሄደ እስከ ልጆች። ከዛ ምን አባቴ ሊሆን ወዴትስ ልሂድ? በቃ በጣም ነው ግራ የተጋባሁት። ከዛ ምንድነው ማባላቸው ልጆችን? ምንድነው ማደርገውስ? እሺ ምን ልሆን? በቃ ቤት ውስጥ ተቀምጬ ማልቀስ ነው። በቃ አሁን ሰው ቸገረኝ ብል ማንም አይረዳኝም፣ ማንም ማለት ነው። ለምን ሁሉም ሰው ነው የሚያውቀው። ከዛ በቃ ምንም አማራጭ አልነበረኝም። ልጄን እየያዝኩኝ በቃ መንገድ ላይ ምናምን ነገር ባካችሁ እያልኩኝ 5ም 10ም ይሰጡኛል ማለት ነው መንገድ ድረስ ወጥቼ እና በቃ ሰው በሰጠኝ ገንዘብ በረንዳ እያደርኩ ለልጄ ዳቦ እየገዛው በረንዳ ላይ ነበር ማድረግ። ከዛ በቃ ምንም አማራጭ የለኝም። እየዞርኩ መለመን ጀመርኩኝ። ከዛ የተወሰነች ነገር ምናምን ሳጠራቃቅም የሆነች ትንሽዬ ጎጆ መከራየት ጀመርኩ።
ምንም በቃ ሰው የሚገባበት ሳይሆን በቃ እንኳን ሰው የሚገባበት እንትን ያለው ሰው ምንም የሚሆንበት አይደለም። ቆርቆሮ በቆርቆሮ ምንም ነገር የለም። እቃ የለኝም፣ ምንም የለኝም። በቃ ገባን። ስዞር ያችን ዳቦ ይዤ ልጄን በቃ ይዤ እገባለሁ ማታ ማታ። እዛች ቤት አድረን ጠዋት ደግሞ ተነስተን እንወጣለን። እዛ እንደዛ እያልኩ በጣም ብዙ ነገሮችን አሳልፌያለሁ። ከዛ በኋላ ግን አንድ ቀን ቢገኝ በነጋቱ አይገኝም። አንድ ቀን ያገኘኋትን ዳቦ ገዛባታለሁ። ከዛ ደግሞ ለዛች ቆርቆሮ ቤት የምከፍለው ነው። ልጄን ብርድ ቢመታው ዝናብ በፀሐይ እየዋለ ደግሞ አሁን ማታ ብርድና ዝናብ ሲመታው ልጄን አጣለሁ ብዬ ሰው አፈላለኩና ልጄን መስጠት እፈልጋለሁ ብዬ ሳልፈልግ እያለቀስኩ ልጄን ሸጥኩት። አካል ያለው ጋር እንዴት ነው የተገናኘው? እንዴት ለሱ ልሸጥሻለሽ? ሰው ነው ያገናኘው። ሰው በሰው ነው በቃ ልጄን ከሚርበውና ከሚጠማው እዚህ ዝናብና ፀሐይ መቱት አይን እያየ ከሚሞትብኝ በቃ ልጅ ለሚፈልጉት ሰው ፈልጋለሁና ስጡልኝ በቃ ምናምን ስላቸው እሺ ምናምን ብለውኝ እውነትም ሰዎች ተባብረው ከሱ ጋር አገናኙ። ከዛ እሱ ሲያገኘኝ እውነትም እኔ ልጅሽን በስርዓት ይዝልሻለሁ፣ አሳድግልሻለሁ፣ አትጨነቂ። አንቺ ቢያንስ የሆነ ነገር እየሰራሽ ለራስሽ ራሽን ጠብቀሽ ለራስሽ እንኳን ትኖሪያለሽ ምናምን ብሎ ሳልፈልግ እያለቀስኩ ነው ልጄን የሰጠሁት። ወድጄ አይደለም የሰጠው አማራጭ ስለሌለኝ ከሚራብ እዚሁ አይኔ እያየ ከሚሞትብኝ ብዬ ስሰጠው እያለቀስኩ ከዛ ከሰጠው በኋላ እንደገና ለምንድን ነው በቃ ለምን ቢርበው ይሻለኝ ነበር ከሚለየኝ አብሬ እኔ ቢርበኝ ይሻለኛል። ለሱ ያገኘዋትን እየሰራው ብሰጥ ይሻለኝ ነበር። ለምን ሰጠው ምናምን ብዬ ቆጨኝ። ግን መሆን አለበት በቃ መሆን ያለበት ሆኗል። አሁን ልጁ ሄዷል፣ ደህና ቤተሰብ አግኝቷል። ስለዚህ በስርዓት ይደግ። ለምን ይሰቃይ? መሰቃየት የለበትም ብዬ በቃ አርፌ ተቀመጥኩኝ። ጠይቀዋለሁ። እሱን ስጠይቀው በቃ ደህና ነው ይለኛል። ሁሌ መሄድ እንኳን አልችልም። ሄጄ ማየት ከበደኝ። እንዴት ብዬ ነው የምሄደው? በቃ እሱ ጋር እጠይቃለሁ። ምንም አታስቢ አንቺ ለራስሽ ብቻ፣ ልጁ ደህና ነው፣ እኔ እየተንከባከብኩልሽ ነው፣ አታስቢ ምናምን ይለኛል። በቃ ህይወት ከባድ ነው። እንደዛ እየሆንኩኝ ብዙ ነገሮችን አሁን አንተ እንደዚህ ስነት ምንም ሊገባህም አይችልም ነበረ ማለት አሁን እንደዚህ ስነግርህ ነው የምትረዳኝ። ከዛ በፊት ግን የኔ ሰው ብዙ በምቾት እያለው አውቄ ጥዬህ ሊመስል ይችላል። ጥዬህ ምናምን ሳልፈልግ ቀርቶ አይደለም። እኔ በቃ ተቸግሬ ነው፣ ወርቦኝ ጣምቶኝ ምን ላብላክ። በቃ እኔ አንተ ምግብ እያልከኝ ምንድነው የምሰጥህ? ምን ላብላክ? የሆነ ቀን ባገኝ የሆነ ቀን አላገኝም። ለዛ በቃ ሲጨንቀኝ ነው የሰጠሁትና በጣም ከባድ ነው ያሳለፍኩት ነገር፣ በጣም የሚያስጠላ። በቃ በህይወት እንደዚህ እንገናኛለን ብዬ አስቤ ማላቅም ነበርና ከዛ እንትን እያልኩ እየሰራሁ ሰው ቤትም ገባው። ከዛ በኋላ የሰው ቤት መስራት ጀመርኩ። ብዙ ነገሮችን እየሰራሁ እያለሁ ከዛ በቃ የተወሰነች ገንዘብ ማግኘት ጀመር። ሄድኩና ጠየቅኩት። ሄጄ ስጠይቀው ልጄ እንዲሰጠኝ ፈልጋለሁ። አሁን እየሰራውኝም ነው፣ ከድሮ የተሻለች ቤትም ተከራይቻለሁ። ስለዚህ አሁን ልጄም ስላደገ እሱም የሆነች ስራ ይሰራል፣ እኔም እየሰራው መኖር እንችላለን። ስለዚህ እባክህ ልጄን ስጠኝ ስለው ውሻ አድርጎ ነው የመለሰኝ። እኔ በቀደም አልነገርኩህም እንጂ ሳድቦኝ እየሰደበኝ እንዴት እስከዛሬ የጣልሽው ልጅ አሁን ያኔ ጥለሽ አሁን እንዴት ልጄ ብለሽ ትመጫለሽ ምናምን ብሎ ከፍ ዝቅ አድርጎ ሰደበኝ። ምንም አላልኩም። እያለቀስኩኝ ተመልሼ አሁንም ተስፋ አልቆረጥኩም። ሁሌ እየሄድኩ ካየሁህ እያልኩ በር ላይ ቆም ነበረ።
እንደው ቢያንስ ሲወጣ ካየው ምናምን እያልኩ በር ላይ ስቆም ማየት አልችልም። የሆነ ቀን ብቻ ውጭ ላይ ሲወጣ አየሁ ማለት ነው። ልጄ እንግዲህ ይሄ ነው በቃ ልጄ ምናምን ነገር ብዬ አይቼ አልቅሼ ተመለስኩኝና ደጋግሜ ሄጄ ለማንኩት እግሩ ላይ ተደፍቼ እባክህ ልጄን ስጠኝ፣ በቃ እኔ ማሳደግ እፈልጋለሁ፣ ከዚህ በኋላ አብረኝ እንዲሆን እፈልጋለሁ። ታውቃለህ ያኔ ቸግሮኝ ነው እርቦት ጠምቶት ከሚሆን ለአንተ የሰጠሁህ እባክህ ስጠኝ ምናምን ብዬ ስለምነው እሺ ሰጥሻለሁ ችግር የለም ትንሽ ቀን ታገሽ፣ እኔም ልጄን ያሳደግኩት ልጅ ነው ግን ታገሽ ሲለኝ እሺ እጠብቃለሁ አልኩት። ከዛ አሁንም በቃ ሊሰጠኝ ያልቻለም እባክህ ምንድነው የሆንከው ነገር ምንድነው ችግር አለ ለምንድነው ማሰጠኝ? አዎ በእርግጥ ልጅ ነው እኔ በዛን ሰዓት ሰጥቻለሁ እርቦኝ ጠምቶኝ፣ ግን አሁን ደግሞ ልጄን ፈለኩት ስለዚህ እባክህ ስጠኝ ምናምን ስለው እሺ አድራሻውን ሰጥሻለሁ ታገኘዋለሽ ልጅ ሰጥሻለሁ አለኝ። በቃ እውነትም ደስ አለኝ። አድራሻውን ሰጠኝ፣ ሄድኩ፣ ልጄን አገኘሁት። ይሄ ነው ልጅሽ አለኝ። ከዛ እግዚአብሔር ይስጥብዬ አጎንብሼ ጉልበቱን ስሜ ልጄን ይዤ መጣሁ። ያው ከልጄ ጋር በቃ ከልጆቼ ጋር መኖር ጀመርኩኝ። እየኖርን እያለን ያው ከስንት ጊዜ በኋላ አንተ ድንገት መጣህ። አንተ ስትመጣ ያው እንደምታውቀው ነው ድንገት ነገር ሁላ ምስቅልቅል ያለ ልጄ ነው ብዬ ሳሳድግ የነበረው ለበቀል የመጣ የሰው ልጅ ነው። እኔ ለልጄ እንኳን ማልሆን የራሴ ልጅ ማላሳድግ የሌላ ሰው ልጅ እያሳደግኩ የሌላ ሰው ልጅ እያበላው እያጠጣው ለካ ለኔ መጥፎ ሰው የሚያስብ ቤተሰቦችን የሚጎዳ ሰው ቤቴ እያኖርኩ ነው ያለሁት ምንም ሳላቅ ምንም ልጄ ነው በቃ ህፃንነት ስለሰጠው ይሄ ነው ልጅ ሲለኝ በቃ አምኜው መልካም ሰው ነው ልጄ ነው ብዬ ነው ተቀበልኩት። ያው እንደምታዩ ግን ነገሩ ሁላ እንደዛ ነው። በጣም ከባድ ነበር። አሁን ደርሼልሻለሁ። በቃ ነገሮች ይስተካከላሉ። ነገሮች እንደፈለግናቸው ይሆናሉ ከዚህ በኋላ። እኔ የተሻለኝን አደርጋለሁ፣ አብረን እንኖራለን። ምንም በቃ የሚጎልብን ነገር የለም። ቤት አለ፣ ተከራይተሽ ነበር የምትኖሪው፣ ከሱ ቤት ወጥተሽ የራሳችን ቤት እንኖራለን። እህቶቼን ማመጣቸዋለሁ፣ እነሱም ተከራይተው እየኖሩ አንቺን እያገዙሽ እንደሆነ አውቃለሁ። ያው እነሱ ናቸው አሁን በእነሱ ነው ያለሁት። እነሱም ያግዙኛል፣ እኔም እሰራለሁ። ያም እንደምታየው ቤት ተቀምጦ ከኔ ጋር ተቀምጦ በቃ ከስንት ጊዜ በኋላ ጠፍቶ ያገኘሁት ልጅ ነው ብዬ እየተንከባከብኩ እንዳይጎዳ ስራ ሲለኝ እኔ እያለሁ ለምንድን ነው የምትሰራው? ቆይ ገና ትሰራለህ፣ ተረጋጋ። እኔ እየሰራሁ አይደለ? እህቶችም እያገዙ ነው። ምን ጎደለብህ? ምንድነው የጎደለ? ልብስ ነው? ጫማ ነው? ምንድነው? ምግብ ነው የጎደለብህ? ተው አሰራም። እኔ ምንም እንዳይነካው ከስንት አመት በኋላ ያገኘሁት ልጅ ነው ብዬ አፈር እንዳይነካው እየተንከባከብኩ እያለሁት ያው ሌላ ልጅ ነው ልጄ እባክህ። እኔ እንደዚህ ባለማወቅ ነው የሰው ልጅም ሳሳድግ የነበረው። እንደዛም ያደረኩት ያው ስለቸገረኝ አንተ እንዳይረብህ እንዳይጠማ ብዬ ነው ለሱ የሰጠሁት። አሁን ይከፋኛል። ያው ይሄ ጉዳይ ማለት በጣም ነው የሚያናድደው። ምክንያቱም ልጅሽን ከወለድሽ በኋላ ማሳደግ አቃተኝ። ጭራሽ ከአንድ እናት ጥበቅ ተብሏል። ልጅሽን መሸጥ፣ ልጅሽን በገንዘብ መቀየር ማለት እባክህ ልጄ ተረዳኝ። እኔም እኮ ቸግሮኝ ነው ዝም ብዬ አይደለም። እኔ አንተን እኮ ማጣት ፈልጌ አይደለም። እባክህ ልጄ ይቅርታ አድርግልኝ። ከዚህ በኋላ እኔ የምትቀጣኝን የምታረገኝ የምትለኝን ሁሉ ነገር አደርጋለሁ። ከአንተ ቃል ምንም ወጣው ነገር የለም። እባክህ ልጄ ተረዳኝ። ነገርኩህ። ከተረዳኸኝ ሁሉ ችግር አሳልፌያለሁ። እባክህ ልጄ እኔ አንተን ማጣት ፈልጌ አይደለም። ችግር ነው እንደዚህ ያደረገኝ። አልጠበኩም ነበር። በቃ ማለት ከባድ ነው። አውቃለሁ እንደሚከብድ። ይሄን መቀበል ላንተ ይከብዳል፣ ግን እኔ ደግሞ በቃ መቋቋም ስላቃተኝ ነው። አንተን በህይወት ማትረፍ ስለፈለኩኝ እጄ ላይ ወይ ፀሐይ ሲቀቅል ሆኖ ደግሞ ማታ ዝናብና ብርድ፣ በዛን ሰዓት አንተ የሆነ ነገር እንድትሆንብኝ አልፈለኩም። በህይወት ቢያንስ ታርፋ በቃ አንተ እንድትኖር ስለምፈልግ ነው እንደዛ ነገር ያደረኩት። እባክህ ተረዳኝ እኔ ልጅ ማለት አሁን አንድ ግራ የገባኝ ነገር አለ። እህቴ ለምንድን ነው የጠላችኝ? ማለት ህሊና በሰዓቱ ሳገኛት አልነገርኳትም ነበር መጀመሪያ። ማለት ወንድምሽ ነኝ እኔ ነኝ
ከእናንተ የተወለድኩት ከእናታችሁ ልላት ምንም ሳልነግራት ሳላስበው ወንድማችን ቢመጣ እገለዋለሁ፣ እሱ የሚመጣው ውርስ ለመቀበል ነው ያለችና ማለት በጣም ተሰምቶኛል። እንዴት እንደዚህ ልታስብ እንዴት እንደዚህ ትናገር ቻለች?